በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ ልጆች? እንዴት ሰነበታችሁ? ደህና ናችሁ? አሜን። እግዚአብሔር አምላካችን የተመሰገነ ይሁንልን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ። ልጆች ዛሬ ልነግራችሁ የፈለኩት አንድ ቁም ነገር አለ። እሱም የህይወት ምግብን በተመለከተ ነው። ይህንን እንግዲህ ከናንተ የሚጠበቅ ደግሞ አንድ ነገር አለ። እሱም ማዳመጥ። ማዳመጥ በጣም ትልቅ ቁም ነገር ነው። ልጆች የሚያዳምጥ ልጅ ጥበብ ዕውቀት ያድርበታል። ለሀገሩም ለወገኑም የሚሆን ትልቅ ሰው ይሆናል። ስለዚህ ማዳመጥ መሰረታዊ ነገር ነው። ወደ ቁም ነገሩ ስንገባ ሰው ሁለት ነገሮች አሉት በውስጡ። አንደኛው ስጋው ነው፣ ሁለተኛው ደግሞ ነፍሱ ነው። ስጋው ማለት ልክ የምታዩትን ሰውነት የሚታየው ሰውነት ማለት ነው። ነፍስ ማለት ደግሞ እንድንተነፍስ፣ እንድንንቀሳቀስ፣ እንድናስብ፣ እንድናውቅ የምታደርገን በውስጣችን እግዚአብሔር ለአባታችን ለአዳም ሲፈጥረው የሰጠው የህይወት እስትንፋስ ናት ነፍስ ማለት። ታዲያ ስጋም የስጋ እድገት አለ፣ የነፍስ እድገት አለ። ለማደግ ደግሞ ምን ያስፈልጋል ልጆች? ምግብ ያስፈልጋል። ምግብ የስጋችን እንዲያድግ የስጋ ምግብ ያስፈልጋል። ነፍሳችን እንድታድግ ደግሞ የምን ምግብ ያስፈልጋል? የነፍስ ምግብ ያስፈልጋል ማለት ነው። ግልጽ ነው ልጆች? ስለዚህ እነዚህ ሁለት ምግቦች በጣም በትኩረት ማየት አለብን ማለት ነው። የስጋ ምግብ የተመጣጠነ እንዲሆን ያስፈልጋል። የነፍስ ምግብ እንደዛ የተመጣጠነ መሆን ያስፈልጋል። በነፍስ ምግብ ላይ ምግቦች ሁለት አይነት ልንከፍላቸው እንችላለን። አንደኛው የአእምሮ ምግብ፣ ሁለተኛው ደግሞ ቃለ እግዚአብሔር ወይም ደግሞ የመንፈስ ምግብ፣ ምግበ መንፈስ ልንለው እንችላለን ማለት ነው። በስጋችን ለማደግ እንጀራ፣ ውሃ፣ ወተት እንደዚሁም ልዩ ልዩ የምግብ አይነቶች እና የእንስሳት ተዋጽኦዎች ያስፈልጉናል። በአእምሯችን ለማደግ ደግሞ ማወቅ፣ መረዳት፣ ማንበብ፣ መጽሐፍት ማንበብን መውደድ፣ መምህራንን ማዳመጥ ያስፈልጋል ማለት ነው። ዕውቀትንም ደግሞ ማህበረሰባችን የምናገለግልበት እኛን የምንጠቀምበት መሆኑን ለማረጋገጥ ማወቅ ያስፈልገናል። ሶስተኛው ደግሞ ዋናው ዛሬም ልነግራችሁ የፈለግኩት ሶስተኛው ምግብን በተመለከተ ነው። ምግበ መንፈስ ወይም ደግሞ ቃለ እግዚአብሔር። የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል እኛ በጥበብ በሞገስ በጸጋ በእግዚአብሔር ቃል ማደግ
ይኖርብናል። ይህንን ለማድረግ ደግሞ ቅዱሳት መጻሕፍትን ማንበብ፣ ቤተ ክርስቲያን መጥተን መቁረብ፣ የተለያዩ ከቤተ ክርስቲያን የሚሰጡን ትምህርቶች በአግባቡ መውሰድ እና መረዳት ያስፈልጋል። ለዚሁ የሚደግፍ አንድ ጥቅስ ልንገራችሁ። ሕጉን በቀንና በሌሊት የሚያነብ ሰው ይላል መዝሙረ ዳዊት ምዕራፍ 1 መዝሙር 1 ማለት ነው። እዛው ስታነቡ ይህንን ኃይለ ቃል ታገኛለች። በቀንና በሌሊት ለዘወትር ማለት ነው። ልክ ምግብ ዘወትር እንደሚበላ ቃለ እግዚአብሔር ደግሞ ዘወትር ቃለ እግዚአብሔርን የሚመገብ ሰው በወንዝ ዳር እንደተተከለች ዛፍ ይሆናል። ቅጠሉ የማይረግፍ ሁልጊዜ የሚያፈራ ይሆናል ማለት ነው። ይህም ደግሞ ሁልጊዜ በጎ የሆነ ሲናገር ንግግሩ የሚጣፍጥ ደግ ርኅሩህ ይሆናል ማለት ነው። ስለዚህ ልጆች ሁሉም ምግቦች በአግባቡ ለማደግ በአግባቡ መውሰድ ያስፈልጋል። ቃለ እግዚአብሔር፣ የአእምሮ ምግብ፣ እውቀት፣ እንደዚሁም ደግሞ የስጋ ምግብ ያልናቸው ደግሞ ልዩ ልዩ ምግቦች በአግባቡ መውሰድ ያስፈልጋል ማለት ነው። ለዛሬ እንግዲህ ልነግራችሁ የፈለግኩት ይህ ነው። በሚቀጥለው ጊዜ ደግሞ እንደዚሁ እየተገናኘን እንማማራለን። ልጆች በርቱ፣ ጎልምሱ። ለስጋችሁ ምግብ እንደምትፈልጉ ለአእምሯችሁ ምግብ ፈልጉ። ለነፍስ ወይ ደግሞ ለነፍሳችሁ ቃለ እግዚአብሔርን መጠማት መራብ ያስፈልጋል። ስንራብ ደግሞ እንደ ምግብ ደስ እንደሚለን ቃለ እግዚአብሔርን ስንናፍቅ ደግሞ ጥበብ ያድረናል ማለት ነው። ስላዳመጣችሁ እግዚአብሔር ባረካችሁ። ልጆች ደህና ዋሉ።